ወደኔ ነው ማለት ሶሪ ከዛ እናቴ ተሰማና ያለቃትም እንደዚህ ትልሽ እናቴ ዞሮ ሰባት አመቱ ላይ ሞተ አሉኝ ማለት ነው። እኔ አስታውሳለሁ ወረንዳ ላይ ተኝቶ ሞቶ ተገኘና ከዛ አባቴ እንደዚህ ትልሽ ከትልቁ እህታችን ውጭ ለኔና ለወንድሜ ምንም ግድ አይሰጠውም ነበር። ምንም እኔ በተለይ ማንም የሚወደኝ ሰው አልነበረም። እስካሁን ድረስ ህይወት የተመሰቃቀለው በቃ እኔን ሰው አይወደኝም ብዬ ነው የማስበው። ሰው በቃ ምንም ጥቅም ያለው አይመስለኝም። ክፍል ተከራየ የለቀቀው ቤት እዛ ነበረ። በክረምት እንደዛ ሲጮህ ሰማይ ሲጮህ ምናምን በቃ ለብቻዬ ክፍል ውስጥ ነበር የሚዘጋብኝ እና እንደዚህ እንጀራ ከሞስብ ተቀርቦ ምናምን በልቼ አላደኩኝም እኔ ማለት ነው። ከዛ አባቴ በከተማ ውስጥ አለው የሚባል ብዙ ቤት አለው፣ ብዙ ገበሬዎች አሉት። ያኔ ከተማ ነው ግን መሬት አለው ገጠር ላይ ብዙ በገበሬዎች ነው የሚያስመርተው እና እንደዛ ነው። ግን እኔ አላውቅም። ውሻ አለው ለቤት ውስጥ ለውሾቹ ሲሰጥ እንደዚህ ገበሬዎቹ ምናምን በልተው ሲጨርሱ ከዛ ላይ ይሰጠኛል ማለት ነው ለእኔም። ከዛ እንደዚህ ቁና አለ፣ ቁና ላይ ይደረጋል የተራረፈው እንደዚህ መረጥ ተደርጎ ያልሻገተው በጣም ይሰጠኛል ማለት ነው። ሊቀረብ ሲል እንደዚህ በአይኗ ትጠቅሰኛለች፣ እወጣለሁ። ይሄ የሚሆነው እኔ 4 ዓመቴ የተወለድኩበትን ቀን ብቻ ነው የማላስታውሰው። ሌላውን ሁሉንም ነገር አስታውሰዋለሁ ማለት ነው። በጣም ህፃነት ሚውት ሆኜ እያወራሁ ነበር። እናትሽ የት ሄዳ ነው የእንጀራ እናትሽ ጋር የምትኖሪው አንቺ? እዛ ከአባቴ ጋር ስትፋታ እዛ ነው ጥላኝ፣ ሁላችንንም ጥላን ሄደችው። ወንድም የምዛ ሞተ፣ መታ ቀብራ ሄደች። እሺ ወንድምሽ ሲሞት ማለት ነው። ወንድምሽ ሲሞት አባትሽ ምንም አልተጸጸተም ማለት? የእንጀራ እናት የለም እሱ ምንም አይጸጸትም። ሲጀመር የውስጡን አላውቅም፣ ግን እኔ በህይወቴ አሁን 27 ዓመቴ ነው። ልጄ ብሎኝ አያውቅም። ሲጀመር እንደዚህ ልጅ እንዳለው እንኳን እንትን ብሎኝ አያውቅም እስካሁን ድረስ ማለት ነው። እና አጎቴ መጣ ጊዜ አባቱ ሲሞት የለም ነበር፣ ሄደዋል፣ ተበታትነዋል። ሌላ ቦታ አንቺ ሌላ ቦታ ናችሁ መሰለኝ። ስራ እየሰራሽ ስለሆነ ስትንቀሳቀሽ ስልኩን ይዘሽ ብትንቀሳቀሽ ድምፅሽ እንዳይርቀን። ጓደኛዬ እየሰራች ስለሆነ ነው እንጂ አንቺ አድርገሽ የምትሰሪው ሌላ ሰው ነው ከጎንሽ ስራ የሚሰራው። ኦኬ እሺ አንቺ መስለሽኝ። ከዛ መጣ እሱ ማለት ነው። አጎቴ መጣ፣ ከሱዳን መጣ ማለት ነው። አጎትሽ የእናትሽ ወንድም ወይስ የአባትሽ ወንድም? የእናቴ ወንድም። እኔ አባቴን ዘመዶች አላውቃቸውም ሲጀመር ማለት ነው። አሁን ካደኩኝ ነው የወንድማችን ልጅ ብሎ የፈለጉኝ እንጂ አላውቃቸውም። እስከዛ ድረስ የት እንዳሉ ማለት እንደሆኑም አላውቃቸውም። ከዛ እሱ መጣ። ሲመጣ እኔን እዛ አገኘኛል ማለት ነው። ቅማል በቅማል ሆኜ ቁስል በቁስል ማክበት ምናምን የሆነ ልብስ አይቀየርም የሆነ በቃ ጀርባዬ ግምት ብሎ ምናምን መጣ። እዛ እየተጫወትኩኝ ነበረ እና ሂጂ ጥሪያት ስሜን ጠርቶ ማለት ነው። ሂጂ ጥሪያት ላይ ጠፍቼበት ማለት ነው። ከዛ እሷ ናት ምናምን አሉትና በቃ እናቴን እየተራገመ እቺ በቃ ልጅ ለሚፈልግ አላህ ቢሰጥ ምን አለበት እንደዚህ ልጆቿን እንደዚህ ምናምን ብሎ በጣም ተማሩ አስታውሳለሁኝ። አባቴን እስኪመጣ ድረስ አጠየቀ። ብድግ አድርጎኝ አንጠልጥሎኝ ይዞ ሄደ አያቴ ጋር ማለት ነው ገጠር። በዛ ፀጉሬን ሁሉ ላጨው፣ ልብሴን ምናምን እንደዚህ ከሱቅ ነው ገዝቶልኝ በዛው ይዞኝ ሄደውና ሀቡ ሰው አልመስልም። በልጅነቴ እንደዚህ ከፀይም ጠቆር ያልኩኝ ነበርኩኝ። በቃ ሰው አልመስልም። ቀጭጬ ምናምን በቃ የሆነ ጭብር ጅኒ ነው በቃ የሆነ ስትሲው ጅኒ ምን እንደሚመስል ስትሲው እንደዛ አይነት ነበርኩኝና ብቻ አያቴ ጋር እናቴ ምንሽ አያቴ ነው አያቴ ጋር ስትይ በቃ አሳደገችኝ ማለት በጣም አለቀሰች። እሷም ባሏም ልጇም ባሏ ሞቶባታል። ሌላም እንደዚህ ወንድሞቿ ሞቶባት በጣም ሀዘን ላይ ነበረች እሷ ማለት ነው። ይቅር በይኝ ምናምን ብላ በጣም አለቀሰች እና ምንም አልነበራትም አያቴ በሰዓቱ። የአያቴ ሚስት መሬቱን ቤቱን ሁሉን ነገር ወስዳባት ስለነበረ በጣም ምንም መጥፎ ሁኔታ ላይ ነበረች አያቴ ማለት ነው። ከዛ
እዛ በቃ ሳደገችኝ ወንድሜ አጎት ልጇን መጣ አጎቴ ማለት ነው። ተከራከረ መሬቱን ሁሉ ተካፍሎ ምናምን ከወንድሞቹ ጋር በስም አድርጎልን ሄደ። ከዛ ተማርኩኝ። ግን ይቸግረን ነበር እዛ ሳድግ እናቴ ሲመራት እናቴ መሻያቴን ነው በቃ አንቺ ግፊት ላይ ነበረ በቃ የሚያስጠላ ስድብ በቃ እንዲ ሲሆነ ሾርጥ ሲያረጋት ስር ነበር አንቺ ገፊ አንቺ ከመጣሽ አያትሽ ሞተ በቃ ወንድምሽ ሞተ ማፍ ነገር የለም ብቻ አደኩ አልሐምዱሊላህ። ግን 13 ዓመት ጀምሬ የቀን ስራ ሰራለሁ። እንደዚህ ትምህርት ደብተር መግዣ የለንም ነበር። በጣም ተሰቃያለች። የቀን ስራ ትሰራለች ምናምን መሬት እንደዚህ ገጠር ላይ የእኩል ይሰጣል። ገበሬ ልጅ ከሌለ እንደዚህ አርሰው ግማሹን ለነሱ ግማሹን ለባለ እርሻው ማለት ነው ይሰጣሉና ማንም ልጆቿ ሁሉም ስለሄዱ መሬቱን ሰጥተዋት የሚቆጣጠር የለም። በቃ ለከብቶቻቸው እንትን ይሰጣሉ። ትንሽ ወይ 50 ኪሎ እህል ነው የሚሰጧት። ለአንድ አመት አይበቃም። ገጠር ደግሞ ተሸጦ ነው ሽሮ በርበሬ ምናምን የሚገዛውና በጣም እንቸገራለን። ከዛ ትምህርት ቤት ልሄድ ነው እያልኩኝ የቀን ስራ ሄዳለሁ በዛው ማለት ነው። የቀን ስራ ሰራለሁኝ። እንዴ የማንሽ ልጅ ምናምን እንትና ልጅ ኳት እንዴ እሱ በገበሬ እያሰራ እንዴት የቀን ስራ ትሰሪያለሽ ምናምን ይሉኛል። እስከዛ ድረስ አያውቅም እሱ የት እንዳለው ምናምን አያውቅም ሲጀመር ማለት ነው። ከዛ 15 ዓመት ሊገባ ሲል 7ኛ ክፍል ሲደርስ ወደ ሳውዲ ሄድኩኝ ማለት ነው። ረጅምም ስለነበርኩኝ በእድሜ ምንም አልተከራከሩኝም። በአንድ ወር ባልሞላ ሳውዲ ሄድኩኝ። 2 ዓመት ሰራው። ለእናቴ ቤት ያፈስብን ነበር። በቃ ሽራ ለብሰን ምናምን ነበር የምንተኛው ቤት ውስጥ ማለት ነው። እኔን የሚያክል ልጅ አላት አያቴ፣ ከሱ ጋር አብራን ያሳደገች ማለት ነው። ከዛ ቤት ቀየርኩላት። በ2 ዓመት ባህር ዛፍ ነበረን። በ2 ዓመት በሰራሁት ቤት ተሰራ። ለሱ እንደዚህ የሚያድግ በሬ ነገር ገዛ ሁሉለት። በቃ አንተ እስክትጎረምስ ድረስ እሱ የሚጎረምሳል ታርሳለክ ምናምን ተብሎ ከዛ ከሳውዲ እንደገባሁኝ 17 ዓመት ምናምን ሆኖኛልና ብዙ ወንዶች እንትን ይላሉ ገጠር ላይ እንደዚህ በቃ የአንድ አቁሞሽ ሲያገኝሽ አንድ ወንድ በቃ ያሳለፉሽን ከሳውዲ መጣች ምናምን ሲባል በሰዓቱ በቃ እናቴ ትደበድበኛለች። የሴት ልጅ ልታስብይ ነው እዛ ወንዶች ሲደባደቡ ይችኩ የሴት ልጅ አታደባደበቻቸው ምናምን ይባላል። እኔ ምንም በማላውቀው ማለት ነው። ከዛ ወይ ከቤቴ ውጭልኝ ወይ አግቢ ምናምን አለችኝና የሆነ ባልጠየቀ ማለት ነው አለው በቃ ሀብታው ነው መጋዘን አለው ምናምን ተብሎ ለሱ ተሰጠው ማለት ነው። ሰርጉ አንድ ቀን ሲቀረው ነው ልክ እናቴን እንዳደረጓት ማለት ነው አያቴ ያደረገችውና አንድ ቀን ሲቀረው እንደዚህ ጠልፈህ ወሰዳት ነው ተባለው። የእናትሽ ህይወት አንቺም ላይ ተደገመ ማለት ነው። አዎ ጠልፈህ ወሰዳት ምናምን ነገ መታያት ያው ቆንጆ እንደሆንኩኝ ምናምን ነግረውታል ለሱ ማለት ነው። አይዞሽ ከጓደኛዬ ጋር ሂዱ የሚያስፈልጋትን ገዛዙ ምናምን ተብላ ጓደኛዬ ተጠራችና ሄድን። ያን ቀን ያየሁት አጭር ነው በቃ አጭር ነው። እኔ ረጅም ነኝ። በቃ ገበሬ ነው በቃ ልም ያለ ገበሬ ነው። በጣም ፈራሁት፣ ግን አማራጭ የለኝም እኔ። ከዛ የሚወደኝ ሰው የለም ከአባቴ ቤት ይሻላል ከዛ ተብዬ በቃ አሻልኩኝና ተስማማሁ ማለት ነው። ከዛ ሐሙስ ሄድኩኝ ማለት ነው። በዛ መልስ ይደረጋል ተብሎ ሐሙስ ሄድኩኝ ማለት ነው። ጓደኛዬ ብቻ ናት የተከተለችኝ እና አንድ የሆነ ያገባ ሰው እያለ ዘመዳችን እሱ ነው ተከትሎን ሄደው እኔና ጓደኛዬ። ከዛ በገጠር እንትን አለ ይሄ ጫጉላ አለ። ጫጉላ ለአንድ ወር ያክል ማለት ነው ቤት ትቀመጫለሽ ምናምን። እዛ ሚዜዎቹ ተሰብስበው እንደዚህ ይበላሉ ምናምን ጨዋታ ምናምን አለና እዛ ከጓዳ ወጥቼ እዛ ወንዶቹ ጋር እንደዚህ ከጨፈርኩ ምናምን ይመታኝ ነበረ ማታ። በጣም ነው የሚመታኝ። ገና ጫጉላ ቤት ይመታኛል። በቃ ሰው ፊት ይቀጠቅጠኛል። እዛ አንቺ ወንድ አደባድበሽ ስትሸራሞጭ ምናምን ይለኛል። እኔ እኮ ያው ገጠር ላይ ያቆምሻል ማንም ሰው። ወንድም ካለሽ ወንድሞችሽ እንትን ይሉልሻል። ማንም የሚሳፈጥሽ ለምን ማንም ይከላከልልኝ ስለሌለ ምንም አይደለም። እነሱ ይደባደባሉ። እኔ ለማንም ቃል ገብቻ አይደለም እኮ የሚደባደቡት፣ ግን ያው እነሱ ስራቸው ነው ይሄ እና እንደዛ እያለ ይመታኛል።
ከጫጉላ ጨረስን። መልስ ተብሎ እናቴ ጋር ትልቅ መልስ ተደርጎ ሄድን ማለት ነው። ለቤተሰቦቼ ጥሩ ነው ማለት ለእናቴ በተለይ ጥሩ ነው። ቤቱ ያልተቀባ ምናምን ነበር እኔ የሰራሁት። ቤቱን ቀባላት ምናምን ጥሩ ነው ለሷ ማለት ነው። ከዛ እኔ ግን ለጓደኞቼ ስነግራቸው እሷ መንዘላዘል ፈልጋ ነው እሱ ጥሩ ሰው ነው ይላታል እናቴም። ከዛ ሁሌ ነው የሚመታኝ። በቃ ገበያ መሄድ አልችልም። ዘመድ ወለደ ጓደኛ ወለደ መሄድ አልችልም። ገበያ ሄጄ ማንም በቃ ጓደኛ አይመጣም፣ እኔ ቤት ማንም አይመጣም። በቃ ማንም ሰው በቃ ማንም የእሱ ወንድሞች እንኳን ከመጡ ይመታኛል። በቃ ስትሸራሞጭ ቆይተሽ ይለኛል ከእነሱ ጋር ማለት ነው። ይቅርታና ካልደበረሽ ጥያቄው እንትን ሲልሽ ሲያገባሽ ድንግል አልነበርሽም? አይ ድንግል ነኝ። ታዲያ ድንግል ሆነሽ ከሳውዲ ወጥቼ እኮ አንድ ወር እኮ አልቆየሁም ኢትዮጵያ። ከሳውዲ ተመለሰች ከተባለ ገጠር ማለት ነው ብርቅ ነው የሚሆንባቸው ወንዶቹ ማለት ነው። ግን ምንድን ነው መሰለሽ አባቴ ብዙ ሰው ያገባል፣ ብዙ ሴት ነው የሚያገባው ማለት ነው። ስለዚህ በቃ የሚለው የእሱ ዘር ሆነሽ እንደዛ ነው የሚለኝ በአባቴ ማለት ነው። ዘር በመሆንሽ ብቻ አንቺም እንደ አባትሽ ልክስክስ ትሆኛለሽ ብሎ ነው የሚያስበው። በቃ አዎ። ከዛ ነው የሚለኝም ሲጀመር አባቴ ስሙን እየጠራ የእሱ ልጅ ሆነሽ ምንድነው ትሆኛለሽ፣ እሱ ልጅ ሆነሽ ይለኛል ሁሌ ማለት ነው። በቃ በሞራሌን የሚነካ ነገር ነው እንትን የሚለኝ ማለት ነው። ከዛ በጣም ዱላው ሲበዝብኝ አንድ ቀን አጭር ነው ብዬሻለሁ፣ እሱን የረጅም ነኝ። ከዛ መታሁት እኔም ማለት ነው። መታሁት፣ በጣም መታሁት። እንደዚህ ዱላ የሚመታሽ እኮ እዚህ ጥፊ ቀበቶ ምናምን አይደለም፣ የከብት እንትን የሚልበት ዱላ አለ ትልቅ። ከይዘራን ካወቅሽ ከይዘራን ነው በቃ የሆነ በቃ በጣም ነው የሚማታውና በብረት ድስት ይዤ እንደዚህ ቁሌት እየሰራው ነበርና በዛ እንደፈጨበት ጥፍጥፍ አድርጌ መታሁት ማለት ነው። በዛ በቃ ምን አባቱ ሁሌ ስትቀለፈጭ ትኖሪያለሽ። በጣም ባሰብኝ። እናቴ ምን ትለኛለች? ተፋተሽ ትመጪ የሴት ልጅ በቃ ሴት አሳድጓት ነው የምትባዩ፣ በቃ እንደዛ እያለች ታስፈራራኛለች ሁሌ ማለት ነው። ግን ብስለት እና ደግሞ እኔም በቃ ቢያንስ እኔ ተወድጄ አላውቅም፣ ማንም ወዶኛ አቅም ሲጀመር ማለት ነው። ልጆች እንኳን ሲጫወቱ ህፃን እያለሁኝ ማለት ነው ቅማለሽ ይገባብናል እያሉ እንትን ስለሚሉ በቃ ተወድጄ አላውቅም። እናቴ እንኳን እንድትወደኝ እዛ ሆኜ ችግሬን ችዬ 7 ወር ምናምን ተቀመጥኩኝ እዛ ማለት ነው። ከዛ ወለጂ ካልወለድሽ እኔ በቅሎ አልቀልብም ይለኛል። እሺ ብዬ እኔ እንትን ክኒን እጠቀማለሁ። በድብቅ ገና በስንት ወር ነው እንደዛ የሚልሽ? አንድ ወር አልቆየንም። በቅሎ አልቀልብም እኔ በቅሎ ልቀልብ ነው እንዴ ምናምን ይለኛል ማለት ነው። ከዛ እኔ በድብቅ ክኒኑ ጣለው አለ ጓደኛ አለችኝ መሀን ብትሆኚ በወራት ውስጥ አውጥቶ ይጥልሽ ነበር። ደግሞ ካልወለድሽ በቃ እሱ ስራ ሄዶ ማለት ነው። ስራ ሄዶ ሻወር መውሰድ አልችልም እኔ ቤት አጽድቼ ምናምን ከነ በቃ እንደዚህ ገምቼ ምናምን ከነ ወሬ ወዳለው እንጂ ሻወር ከወሰድኩኝ ከወንድ ጋር ተኝቼ ሻወር ወሰድኩኝ ነው የሚመስለው። በቃ ሻወር ወስጄ እግሬን እንኳን ፊቴን በሳሙና አልታጠብም እንዳያቅብኝ በውሃ ብቻ እንደዚህ በጣም እንደዚህ ላይ በውሃ ብቻ ነው ፊቴን የምታጠበው። ሽርሙጥና ማረሽ እንደ ዘሮች በቃ እንደዛ ይለኛል። በጣም ነበር የሚያሰቃየኝና ከዛ ወጣሁ ማለት ነው። 7 ወር ላይ ወጣሁኝ። አባቴ ጋር ሄድኩኝ። አባቴ አያቀኝም ብዬሻለሁ። ሳውዲ ሲሄድ ነው ያወቀኝ። በ5 ዓመቴ ምናምን ከሱ ጋር ወጥቶ ሳውዲ ሲሄድ ነው ያወቀኝ። በ15 ዓመቴ በጣም አድጌ እንኳን አለየኝም ነበር እናቴን ስለምመስል በመልኬ ነው ያወቀኝ። እናቷን ትመስላለች በሚለው ከዛ እዛ ሄድኩኝ ማለት ነው። ቀጥ ብዬ እዛ ሄድኩኝ። በቃ አልወዳቸውም እኮ ግን እናቴ ጋር ከሄድኩኝ እናቴ ኒካህ ሲያሳስር እሱ ለእሱ አላሳስርም ብሎ በ4ኛው ቀን ምናምን ነበር ተጠልፌ ሄጄ ኒካህ ያሰረው ማለት ነው አባቴ። እና እሱ ይሻላል ቢያንስ ከዚህ ያወጣኛል ብዬ ሄድኩኝ። ከዛ ደስ አለው ማለት ነው። እንኳንም ከዛ ቤት ወጣሽ። እሱን እንደዚህ ባለጌ ይሉታል። እሱም ደግሞ እነሱ ባለጌ ዘር ናቸው፣ እነሱ እኮ ሴት እንትን አይሉም ምናምን እንኳን ወጣሽ ምናምን ብሎኝ አፋታኝ ማለት ነው። ከዛ ተፋትቼ ወጣሁኝ።
ለዱባይ ፕሮሰስ ጀመርኩ ማለት ነው። ዱባይ ፕሮሰስ ጀመርኩኝና ግን ተይው እናቴ እዛ በዛን ሰዓት አክስቶች ምናምን እናቴ እንትኖች እሷ የምትፈልገው እንደ ድሮ ወንድ ጋር መገልፈት ምናምን ነው። ሁሉም እንትን አሉ። ግን አንድ ቀን እናቴ ነጥብ አድርጎ ሲያስጣት በስድብ ያኔ ነው የተረዳችኝ ማለት ነው። እናቴ በጣም ሰደባት መንገድ ላይ ሲያገኛት ሰድቦ ጥሯታል። አንቺ ጉትታ አሮጊት ያንቺን ቤት አሳድሼ ምናምን ብሎ ሙልጭ አርጎ አጥቦ አስጥቷት ያንቺ ባል ማለት ነው። አዎ የፈታኝ ባል ማለት ነው። አዎ እስከዛሬ ድረስ አትረዳሽ። ራሷን ሲሰድባት ግን ተረዳችሽ። አዎ ይቅር በይኝ ቃል ያደራ ልጄን እንደው አጥችሽ ነበር ምናምን አለችኝና ከዛ ወጣሁኝ። ግን እስከዛ ድረስ ማለት ነው ጓደኛ ማንም ሰው አይወደኝም ማለት ከልጅነቴ ጀምሮ እኔን አይወደኝም። እኔ ራሴ የዛ የልጅነቴ ያለው እንትን ሀታ ማለት ነው አቦ ያለፍኩት እንጀራ እናቴ ጋር ሆኜ ህፃን እያለሁ ወደ ታች ሲያመኝ ቢያንስ የ4 ዓመት የ5 ዓመት ልጅ ነኝና እዚህ እንዳያመልጥሽ ሂጂ እዛ ውጭ ላይ ነበር እንደዛ። ከዛ ስጨርስ ደግሞ ውሃ ስጠኝና ጠቢ እንደዚህ በቃ በራሴ ወደ ላይ ሊያስመልሰኝ ሲል ሂጂ ማስታጠቢያ አንቺ እንደዛ ተብዬ ነው ያደኩት በራሴ ማለት ነው። በራሴ በቃ ሁሉን ነገር እና ያ ነገር ውስጥ ይቀርቷል እስካሁን ድረስ። ሽንት ቤትም ከገባሁ ትዝ ሲለኝ ሳለቅስ 1 ሰዓት ቆያለሁ ሳላስበው በቃ ቁጭ ብዬ አለቅሳለሁኝ እስካሁን ድረስ ማለት ነው። ከዛ ከልጅ አባት ጋር ዱባይ እያለሁ ተዋወቅን ማለት ነው። ያኔ 20 ዓመቴ ምናምን ነበረ። ወደ ኢትዮጵያ ልገባ አካባቢ ተዋወቅንና እሱ ደግሞ እንደዚሁ የሰፈራችን ልጅ ነው ማለት ቤተሰብ ነገር ነው። ቤተሰብ ድምፅሽን ከፍ ማድረግ ብትችይ ጥሩ ነው። በስንት መከራ ነው የምንሰማሽ ማለት ድምፅሽ እየሰመጠብን ተቸገርን። እሱ ጋር መጀመሪያ ለ1 ዓመት ያክል ስናወራ በስልክ ዱባይ እያለሁኝ ፌስቡክ ላይ ነው የተዋወቅነው ማለት ነው። ከዛ ቆይ እንዴት ዱባይ እንደሄድሽ እኮ አልነገርሽንም። ቆይ ደበድ ባልሽ ዱባይ ከሱ ጋር ተፋታው መታሹና ወጣሽ ከቤት አይደል? እናትሽ ጋር ሄድሽ። ከዛ እናትሽ ጋር አስቀመጥሽ ልጅሽን? አባቴ ጋር ነው እንጂ አባቴ ጋር ሄድኩኝ እንዲያፋታኝ። እሱ ይሻላል ቢያንስ አይወደውም ነበር መጀመሪያም እኔን ነው የሚጠላው። ግን ለማፋታት ማለት ሽማግሌ መኖር አለበት። እኔ ደግሞ አያቴ ጋር ብሄድ እሷ መንዘላዘል ፈልገሽ መጣሽ የምትለኝ ሁሌም ተጣለች ሲሄድ እናቴ በቃኝ ነኝ ወይ መሃን ነው የሚያደርገኝ የሚመታኝ ማህፀኔን ይረግጠኛል ኩላሊቴን ሁላ ነው የሚረግጠኝና ከመሞት ልውጣ ምናምን ስላት መንዘላዘል አማራሽ ልታሰድብኝ የሴት ልጅ ልታስብኝ ትለኛለች እሷ ማለት ነው። እና አባቴ ጋር ሲሄድ አባቴ ቤቱ ሲሄድ የለም ዘግቶ ጠፋ ማለት ነው። እሱ ዘግቶ ጠፋ። ሌላ ሴት ጋር ገብቷል። ሌላ ሴት ጋር ሉክ ቦታ ሄዶ እዛ ገብቷል። ከዛ በፖሊስ አስፈልጎት ከአንድ ወር በኋላ ተገኘ። ኒካህ ወረደ ማለት ነው። በቃ ምናምን ልብስ ሁሉ አላወጣሁም። ሁሉም ነገር እዛ ነው። አልፈልግም ብዬ ከሱ መጣ ነገር ምንም ነገር አልፈልግም ብዬ እኔ ከሳውዲ ይዤ የመጣሁት የተወሰነ ልብስ ነበረኝ እናቴ ጋር ሻንጣያችን እየቀየርኩ 1-3 ቢጃማ ለዱባይ ፕሮሰስ ጀመርኩኝ። ከዛ ሄድኩኝ ተሳካልኝ። ዱባይ ሄድኩኝ። ማሪ ሄድፎኑን ብትነቂው ይረብሻል። ሄድፎኑ ጥጥጥጥጥ የሚል ድምጽ አለው። ኤርፎን እኮ የለውም ግን ሀቡኝ ኤርፎን የለም። ያለ ኤርፎን ነው የማወራው። እሺ ከዛ አሁን ከልጅ አባት ጋር ከሁለተኛ ባሌ ጋር ዱባይ እያለሁ ተዋወቀ ማለት ነው። እንደዚህ ዳዋ ላይ እንደዚህ ፌስቡክ ላይ ዳዋ ምናምን እለቅ ነበር በጽሁፍ ማለት ነው። ምን እለቅ ነበር? ያኔ ፌስቡክ ላይ ፖስት ነበር የኢስላማዊ ትምህርቶች ምናምን ሃይማኖታዊ ትምህርቶችን ፖስት አለው። በዚህ አጋጣሚ እናቴ ቁርአን አስቀርታ ምናምን ያሳደገችኝ እየደበደበችኝም ቢሆን ቁርአን ቀርተሜ ምናምን ኪታቦች ቀርቻለሁ ገጠር ማለት ነው። እና እዛ ፖስት ነበር። እሱም ደግሞ እንደዚሁ አይነት ነገር ነው የሚፖስተው። ሁሌ ላይክ ያደርጋል ምናምን። በውስጥ ገብቶ የሆነ ቀን ፎቶ ፖስትኩኝ አንድ ቀን ማለት ነው። ፎቶዬን ፖስትኩኝ። በጣም ቆንጆ ነኝ ብዬ ስለማስብ ሰዎችም እንደዛ ስለሚሉኝ አንዳንዴ ያው ወጣትነት ልጅነት ነፃነትም ማገኘሁ በራሴ መስራት ስጀምር ምናምን ከዛ ሁሉ ስወጣ የሆነ መወደድ ትፈልጊያለሽ። ተጠልተሽ ትኖሪ
ሁሉም ሰው ታምሪያለሽ ማሻአላህ ሲሉ በፌስቡክ ላይ እንደዚህ ያወሩ ምናምን በጣም ደስ ነው የሚለኝና ሾት አድርጎኝ አንድ ቀን ፖስትኩኝ ማለት ነው ፎቶዬንና በዛ ይሄን ቁንጅናሽን ለባልሽ ነው ማድረግ ያለብሽ ምናምን ብሎ ኮሜንት አደረገልኝ ማለት ነው። ኒቃብ ልበሽ ምናምን እንደዛ ብሎ ከዛ ማሻአላህ ድናለው ማለት ነው ምናምን ብዬ ላይ ካረኩለት ኮሜንቱንና ከዛ አለፍኩት። ከዛ በውስጥ ማውራት ጀመርን ማለት ነው። ሪኩዌስት ላከልኝና ተቀበልኩት። በዛ በውስጥ ማውራት ጀመርን ከሱ ጋር የምናወራው እንደ ስለ ዳዋ ነው። እንደዚህ የሚያወራኝ አውቆ ማለት ነው ሲያሰምጠኝ ስለዛ ነገር በቃ ስለ እስላማዊ ነገር ያወራኛል። አንዳንድ ሀዲሶች ይነግረኛል ምናምን እንደዛ ሲል በቃ አላህን የሚፈራ ሰው በጣም ደስ ይላልና የእውነት ግን እሱ የዋህ ነው። እስካሁን ድረስ የዋህ ነው። ከሱ ጋር ተዋወቅንና 1 አመት ምናምን እንዳወራን የሆነ ወንድ ፖስትኩኝ ማለት ነው። እኔ የፖስትኩት ለሚያስቸግሩኝ ወንዶች መልስ ነው። እኔ ዝም ብዬ ከፌስቡክ አንዱን ፎቶ ቆንጆ ወንድ ፎቶ ሙስሊም ወንድ አውርጄ እንደዚህ ፖስትኩት ሀቢቢ ብዬ ማለት ነው ውሸቴንና ከዛ በዛ ተናዶ ምናምን እንዴ አንተ ምን አናደደ አንተ ወንድ የሚያረግ እንደምታወራኝ ምንድነው የሚያናድድክ? ይሄ በቃ ላገባው ነው ምናምን ሲለኝ ታውቂዋለሽ ምናምን ብሎ በቃ በጣም ተናዶ እንዴ ብዙ ጊዜ ነው ያወራ ነው በጣም ነው የምወደው በጣም በቃ ለሴት ክብር ያለው ምናምን ነው ምናምን አብስለው እንደሚወደኝ ምናምን ነገረኝ። እኔም ወደው ነበረ እና መጀመሪያ ምን አይነት ነው መስፈርትሽ ትዳር መስፈርትሽ ምንድነው ምናምን ሲለኝ አላህን የሚፈራ ብቻ አላህን የሚፈራ አላህን ከፈራ ያኔ ቤተሰቡን ልጁን ሚስቱን የሚወድ የሚያከብር ነው አላህን የፈራ በቃ እንደዛ አልኩት። ከዛ በዛ ይጀነጅነኛል እሱ እኔ አልገባኝም እኔ ያኔ ከገጠር እንደወጣሁ ነኝና ምንም እንደዚህ የነሱ ሙዳ አይገባኝም ነበርና በቃ የሚያወራኝ ለካ እኔ በነገርኩት ነው እኔ ሴት ልጅ እንደምትወደው በቃ እንደዚህ እኔ እንደዚህ ነው መሆኑ ለሚስቴ በቃ ብዙ ነገር እንትን ይለኛልና ጠየቀኝ ማለት ነው። እሺ አልኩት ወደዛው። ከዛ የማነሽ ልጅ ምናምን ሲባል እንደስንነጋገር የወንድሜ ጓደኛ ሆኖ ተገኘ ማለት ነው እሱ። ከዛ አይ አባትሽ ግን ወግ አጥባቂ ነው ለኔ የሚሰጠኝ አይመስለኝም ምናምን አለኝ። ከዛ እኔ አባቴን ስለማልወደው እኔ አባቴን እኮ አልወደውም አልኩት። እኔ ችግሬ በቃ አባቴ የሆነ አንደኛ የእናቴ ነፍስ ገዳይ ነው። እናቴ ሞታለች 97 ላይ ሳልነግርሽ 97 ላይ ወደ ሳውዲ በባህር ስትሄድ ሞታለች በረሃ ላይ ቀርታለች ማለት ነው። ከዛ ያኔ ትንሽ ልጅ ነበርኩ 97 ላይ እና የአባቴ ገዳይ ነው የሚመስለኝ በቃ የእናቴ ገዳይ ስለሚመስለኝ አልወደውም እስካሁን ድረስ አባቴ። እሱ ነው አመሰቃቅሎ እንደዚህ ማለት ነው። እና በጭራሽ ደግሞ ይሄን የት ነሽ ብሎኝም አያውቅም አባቴ እስካሁን ድረስ። ከዛ ይሆንም ማለት ከሱ ጋር እጋባለሁ ስለው ያኔ ኒካህ የሚያሳስረው እሱ ነው ሌላ ሰው አጎቱ ምናምን ሊያስርልሽ አይችልም እሱ በህይወት እያለ ማለት ነው። ከዛም ቢብዬ እሱንም ኒካህ ተደረገ ከሱ ጋር መኖር ጀመርንና ቤተሰብ ጋር ያስጠላ ነበር ቤተሰብ ጋር እሱ ቤተሰብ የማይፈልጉኝም እኔን አግብታ የፈታች ናት እሷን አታገባም ብለውት እንትን ነበረ ረብሻ ነበር። ከዛ እኔም ደግሞ እሱ አይሆንሽም እሱ በቃ አንድ ስራ ላይ እያለ አዘዘ ዝም ብሎ ነው ስራው የሚሰራው ማለት ብዙ ደሞዝ አይከፈለውም። አዲስ አበባ ነው የሚኖረው ደህና ስራ የሚሰራ ግቢ ትንሽ ድምፅሽን ከፍ ማድረግ ከቻልሽ በእናትሽ። ምን ሆኖ ነው ድምፅሽ የማይጨምረው? ከስልክሽ ነው? እኔ እንጃ አይፓድ ነው የምጠቀመው እኔም እንደሆነ አላውቅም። ኦኬ አሁን ግን ይኸውልሽ አሪፍ ሆነ። አሁን አይሽ አሁን ስታወሪ ደግሞ የሆነ የሚረብሽ ድምፅና ድምፅሽ እየቀነሰ ይመጣል። እስቲ አሁን እሺ ቀጥይ። አሁን ይሰማል? አዎ በዚህ ቶን አውሪ። ከዛ ደህና የተሻለ ስራ ያለው አግቢ አንቺ ስራ የለሽም ምናምን ብለውኛል። በዚህ አጋጣሚ እኔ አረብ ሀገር የሰራሁትን ሁሉ ለቤተሰብ ነው ለራሴ አንድ ብር የለኝም። አንድ ብር ልብስ ይዤ ከምገባ ውጭ ምንም ነገር የለኝም እና እሱ ስራው ዝም ብሎ ነው በአዲስ አበባ ኑሮ እንዴት ነው የሚያኖርሽ ምናምን ነው ማለት ነው። በቃ ሌላ ወንድ አግቢ ሲሉኝ በቃ ፍቅድ ያሸንፋል። እሱም የቤተሰቦቹን አልሰማም እኔም አልሰማሁም። በቃ አላህ ርዝቅ ባለ ሀጅ ነው አንተም እኔም እሄዳለሁ አንቺም ትሄጃለሽ በቃ እንሰራለን ተባብለን የተጋባን።
ተጋባን ከሱ ጋር ዝም ብሎ በኒካህ ብቻ ማለት ነው። በኒካህ ፕሮግራም ሀታ በመደብ እንደዚህ ስጋ ራሱ የመጣው ማለት ነው። ከዛ በእናቱ ትጠላኛለች፣ አግብታ የፈታች ናት በሚለው በቃ ትጠላኛለች። በጣም ነው የምጠላኝ። በቃ ከልጆቿ እንደዚህ ለልጆቿ ራሱ ስጋ ስትሰጥ አቡዬ እንደዚህ ዳረፋ ምናምን የሆነ እነሱ ከመብላታቸው በፊት እኔ እንብላ ትለኛለች። 2 ጥሬ አድርጋ ከሷ ጋር እበላለሁ። ያቺን 2 ጥሬ ወላሂ ነው የምልሽ። ለዚህ ነው በቃ የሰው ጥቅም አይገባኝም። እኔ ሰው ምንድነው ጥቅሙ? ምንም ነገር አይገባኝም እስካሁን ድረስ። በሄድኩበት ሁሉም የሚጠሉኝ ናቸው። ከዛ ልጆቿ በኋላ ላይ ይመጣሉ። ሲቀርቡ በቃ በደንብ ይበላሉ። የእናታቸው ቤት ነው። እኔ በጣም ነበር ሽንት ቤት ሄጄ ነበር ማለቅሰው። ሽንት ቤት አልቅሼ ፊቴን ታጥቤ ምናምን እመጣለሁ። አረገዝኩኝ ማለት ነው። ወልጄ አንድ ልጅ ልውለድና እንሄዳለሁ። ከዛ አንተ ትመጣለህ ምናምን ተባብለን አረገዝኩኝ። በጣም ያመኛል። እርጉዝ ሆኜ 4 ወር ሙሉ ግሉኮስ ነኝ። ያስመልሰኛል፣ ይሸተኛል ምናምን። ከዛ ሲከብደኝ ሄድኩኝ እናቱ ጋር ቤት እናቴ ጋር ሄድ ስለው እናቴ ጋር ከሆንሽ ነው የምትሄጂው አለበለዚያ አትሄጂም አለኝ። ከዛ ሻልኩኝ። እኔ እስከወልድ ድረስ ነው ብዬ ስለምወደው በመካከል በቃ ሸይጣን ላለማስገባት እሻልኩት። እሱ ወደ ፊልድ ሄደ፣ እኔ ወደ እናቱ ጋር ሄድኩኝ ማለት ነው። ከዛ እዛ እየኖርኩኝ ያኔ የላቸውም የሚባሉ አይደሉም፣ ከተማ ነው የሚኖሩት። እንቁላል ሲሰሩ ሲሸጠኝ አቡዬ እንደዚህ በማንኪያ ቅምስ አታረገኝ። ለባሏ ጋር አቅርበው ይበላሉ። እኔ እዛ ሆኜ በሰዓቱ ልጅ አልነበራቸውም፣ አግብተው ሄደዋል። ሁሉም ማለት ነው፣ ሁሉም ልጆች አግብተው ሄደዋል። ከዛ ቻልኩት በቃ። እህቴ ጋር ሲሄድ ችግር ልታወራ መጣች ትለኛለች። እናቴ ልጅ እህት አለችኝ እና አሁን ለጊዜው ለችግር የሚሆን ሰዓት፣ ችግር መስሚያ የሚሆን ሰዓት የለንም ትለኛለች። ገና ሳላወራ ተመልሼ እዛው ሄዳለሁ። እናቴ ጋር ሲሄድ ትንከባከበኛለች። እናቴ ባላት ነገር ትንከባከበኛለች። ምን አማረሽ ምናምን ትለኛለች። ምንድን ነው ያማረሽ ንገሪኝ። በቀደም እንደዚህ አንቦ ነበር አሁን ወጥቶልኛል ምናምን እላታለሁ። ተመልሼ እዛው ሄዳለሁ ሲጨቀጭቁኝ ማለት ነው። መንዘላዘል ለምዳ እንዴት ነው አንድ ቦታ የምትቀመጠው ምናምን ይሉታል ደግሞ እሱን እየደወሉ። ከዛ ተመልሼ ሄዳለሁኝ። ልጄን ወለድኩኝ ማለት ነው። 9 ወር ሞላኝ በዛም በዚህም። ከዛ ከበረሃ በዚህ መሀል ሳነግርሽ ከቅቤ ምናምን ርካሽ ስለነበር ለዛ ወደ ኦሞ ምናምን ሄደው ቅቤ ማር ምናምን ይዞ መጣ ማለት ነው። እዛ ሰጥተውት ከገጠር እንደዚህ ሰጥተውት መሰለኝ ገበሬዎቹና አብያ አንድ ስኒ ቅምስ አላረጉኝም፣ ተከፋፈሉት። ብዙ ማር መጥቶ እንግዲህ ለወልድ ነው። እኔ እህቴ ገብስ አዘጋጅታልኛለች፣ በብር የሚሆን ሁሉ ነገር ተዘጋጅቷል። ግን እንደዚህ ጭንቅላቴ ላይ የሚቀባው ትንሽዬ ቅቤ ሰጥቶኝ ተከፋፈሉት ከልጆቻቸው ጋር። እሱ ይዞት የመጣ አይጠይቅም፣ እሱም ተቀየረ ማለት ነው። አይጠይቀኝም። ምን ፈለግሽ፣ እንዴት ቆየሽ ከነሱ ጋር ብርም አይለኝም። ታገስኩኝ እኔ ማለት የትም ቦታ አንድ አይነት ነው ሰው ለእኔ የትም ቦታ ብሄድ ያው ስለሆነ በቃ ልጄን እስከወልድ ድረስ መታገስ አለብኝ ብዬ ለወልድ ሪፈር ተባልኩኝ ወደ ትልቅ ሆስፒታል ማለት ነው። የተከተሉ እህቴና እህቴ ባል ብቻ ናቸው እና እንጀራ እናቴ። የእሱ ቤተሰብ ማንም የተከተለኝ የለም። እሱ በሰዓቱ አዲስ አበባ ነበር። ከዛ ወልጄ እንጀራ እናቴ ካስገቡኝ እዛ መግባት አለብሽ ስቴሽ ነበርኩኝ። ገጠር በእግርሽ ለመጓዝ ስላትችይ ይበላሻል፣ ኢንፌክሽን ይፈጥራል ምናምን እስከሚደርቅ 7 ቀን መቆየት አለብሽ አሉኝ። ከዛ ደግሞ በዛ በእኛ ሀገር የወንድ ቤተሰቦች መተው ያያሉ። ታውቂያለሽ ወልደሽ አየታ አለ፣ አራስ አየታ የወንድ ቤተሰቦች ይመጣሉ። ከዛ እኔ እስከማይ ድረስ እዚህ ትቆያለች ደግሞ እናትየዋ ማለት ነው። እኔ ገጠር ብዙ ዘመድ አይሄድልኝም፣ እዚህ እናት ሄዳለች ተባለ። 20 ቀን ማለት ነው። ገንፎን ያስፈጨው ገንፎ ቅቤ የገዛሁት ምናምን አለ። ገንፎ ነው የሚገነፋልኝ፣ ሌላ ከራሷን ነገር አታደርግልኝም ብለሽ ታምኛለሽ። በትልቅ ሳህን ገንፎ ሞልታ ተቀርበኛለች። እንዴት ይበላል? እያረፍኩ በለዋለሁ እስከ ቀን ድረስ ማለት ነው። ስቅይት ብዬ አየች መታ አይታ በጨረሰች በኋላ የአየታ ገንዘብ ቀንሳኔ ሰጠችኝ። የታየ እንደዚህ ዘመዶቿ ያሰባሰቡትን ገንዘብ
ቀንሳ ሰጠችኝ። ምንም አላልኩኝም። ምን አልሐምዱሊላህ ጤነኛ ልጅ አላህ ሰጥቶኛል። የትም ቦታ ማስቀመጥ እችላለሁ። ከዛ እናቴ ደወልኩላት መምጣት እፈልጋለሁ ስራት። ወይኔ በቃ ደንግጣ በጠራራ ፀሐይ መጣች ከገጠር በእግሯ ባጃጅ እንኳን አልያዘችም። ከዛ በ20 ቀን ይዛኝ ሄደች ገጠር ማለት ነው። ገጠር እንደገና ድጋሚ 40 ቀን ታረስኩ። ጭስ እያጠነችኝ ምናምን በደንብ በቃ አረሰችኝ ማለት ነው እናቴ። ከዛ መተው ሁለተኛው ከአራስ ቤት እንደወጣሁ መጣ እሱ። በጣም ሰለቸኝ በቃ አለኩኝ ልቅ ብዬ ካስቼ ማለት ነው። ካስቼ በቃ በጣም ወተት እንደዚህ ጡቴ ደግሞ እንትን ያል የበላሁት ወደ ጡቴ ነው የሚሄደው ወደ ሰውነት ልቅ ብሎ በቃ ረጅም ነኝ። በዛ ላይ የሆነ አንድ እንጨት በቃ መሰልኩ ማለት ነው። ከዛ ልክ አይታ ሴት ማቴ ልክ አይታውን አይታ በነጋታው ሽንት ጨርቅ እኔ ነኝ የማጥበው። ስቲሽን እንደዚህ ግሪን ገጥሜ እንደዚህ አርጌ ራሴ ነኝ የማጥበው። የኔ እንደማንም ይነካልኝ የለም እዛ ጋር ይጸየፋሉ። ራሴን እንደዛ ማድረገው ሲበስብኝ እናቴን ደወልኩላት በጠራራ ፀሐይ። ከዛ መጣች ወደዛው ደንግጣ ይዛኝ ሄደች። ማንንም አልጠየቀችኝ ይዛ ሄደች። እዛ 40 ቀን ታረስኩኝ ድጋሜ ማለት ነው። በደንብ በቃ በስነ ስርዓት እንዳራስ ተኝቼ 40 ቀን ታረስኩ። ያው ቁሴ ከደረቀ በኋላ ነው። ከዛ ልክ ሁለተኛ ወሬ ላይ 2 ወር ዳልቅ አካባቢ እሱ መጣ ድጋሜ ፊልድ ሄዶ ነበረ መጣ ማለት ነው። እና እንሄድ አለኝ። የት ነው ይዛት የምትሄደው አለችው። አዲስ አበባ ይዣት እስከምሄድ እናቴ ጋር ትንሽ እንቆይና ይዣት ሄዳለሁ ልጁም እስከ 9 ቀን ምናምን አለ። ከዛ እሺ እሱ ግን ምነግርሽ በጣም ነው የምወደው እኔ በጣም ማለት ነው። እሱም ይወደኛል ግን ምንድነው በቃ በእናቱ ቁጥጥር ስር ነው እሱ ማለት ነው። ከዛ እናቷ አትወደኝም እንደነገርኩሽ አግብቼ ስለፈታሁ አትወደኝም። ግን አግብቼ የፈታሁት ትልቅ ሆኜ ሳይሆን በልጅነቴ ነው የተዳርኩት። ከዛ ሄደን እሱ ጋር የሚገርምሽ ማለት ነው ልጄን እንኳን እንደዚህ ሳቅፍ በደም አታፍጭበት ይሉኛል። ልጄን እንደዚህ እያየሁት ማጫወት አልችልም። አታፍጭበት ያስመልሰዋል። እንደዚህ ጠብቶ ሲያስመልሰው እያየሹ ነው ይሉኛል። በቃ አይተሹ ነው ግራም ያጋባ ነገር ይነግሩኛል። ይወድቅብሻል በቃ ስቅይት የሆነ በቃ ልጄን እኔ ማታ ማታ ስተኛ ብቻ ነው የማገኘው። ይሁን አልሐምዱሊላህ የሚይዝለት የሚያጣ አላህን የሚያማርር እላለሁኝ እኔ ሁሌ። ከዛ 3 ወር 4 ወር ሞላው። 4 ወር ላይ እኔ በጣም ከብዶኛል። እዚህ ያማረኝም መብላት አልችልም። ሲርበኝ እያጠበሁኝ ያኔ ቁርስ መሰራት ነው የማገኘው። በዛ ላይ እያጠበሁ ነው ደግሞ የምበለው ሁሉ ወደ ጡቴ ነው የሚሄደው። ልክ እንደበላው ውሃ መጠጣት ጡቴን ነው ወደዛው በቃ እንትን ወተት የሚይዘው የሚወጣጥረኝ ሆዴ ውስጥ አይቀመጥም። 6 ወር ሙሉ ላይ 6 ወር ተቀመጥኩኝ እናቱ ጋር። ከዛ መጨረሻ ላይ እኔ አዲስ አበባ ስጅራ ኖርሽ አቅም የለኝም ማለት ነው። 6 ወር ለካ የሚያስቡት ልጁ ጠንከር እስከሚል ከዛ እንድንፋታ ነው ለካ እንትን የሚሉት ማለት ነው። ከዛ ምንም አይመስለኝም ማለት ሰው ሲጠላኝ ሁሌም ያኔ የኔ ጣኑ ሰው መጣለም ያኔ ይጠላኛል። እኔ ለመወደድ አልተፈጠርኩም ነው የምለው ማለት ብዙ እንደዚህ አልጎዳም። ግን አሁን ላይ በጣም ከብዶኛል። ሽንት ቤት ገብቼ 1 ሰዓት ሳላስበው እያለቀስኩ 1 ሰዓት እቆያለሁ ሽንት ቤት ማለት ነው። ቆይ ለምንድን ነው ቆጥራለሁ። በቃ 27 ዓመት ሙሉ እንደዚህ ወደ ኋላ ተመልሼ ቆጥራለሁ። ከዛ ልክ እናቴ ጋር ይሄድኩ እየተመለስኩ ምናምን 9 ወር ሞላው ልጅ 10 ወር ሞላው 11 ወር ሞላው። መጨረሻ ላይ ፕሮሰስ መጀመር ፈልጋለሁ ሲሉ ጥሩ ነው አለኝ። ጥሩ ነው በቀን እኮ 2 ሰዓት 3 ሰዓት 4 ሰዓት ሁሉ በስልክ የሚያወራኝ ካርድ እየሞላ ያንንም ትቷል። ማታ ላይ ቴክስት ያደርጋል። ከዛ በኋላ خلاص ከዛ አንድ ቀን ስቀልድ ሲመስብኝ በቃ ኒካህን አውርድልኝ አልኩት። እስኪ የሚለውን ልስማ ብዬ ወላሂ አላሰብኩትም። እሺ አለኝ። ወደዛው ለምንድን ነው ምን ሆነሽ ምናምን አላለኝም። እንዴ እና መቼ ትመጣለህ አልኩት። በዚህ ሳምንት እመጣለሁ አለኝ። ወላሂ አውቆ መስሎኝ ማለት ነው። በዛው ሳምንት ውስጥ መጣ። አንድ ቤት አልነበር እንዴ የምትኖሩት? እሱ የት እየኖረ አንቺ የት እየኖርሽ ነው? እኔ እናቱ ጋር ተቀምጬ አዲስ አበባ ሄደ። በዚህ ኑሮ ውድነት አዲስ አበባ አንቺን ወስጄ
አቅም የለኝም ሚስትና ልጅ ማስተዳድርበት እናት ስለዚህ ጋር አዲስ አበባ ብቻውን እየኖረ ማለት ነው። ቤት ተከራይቶ ብቻውን እየኖረ ቤት አለው። አንድ ክላስ ቤት አለች። እዛች ነው የሚኖረው። የምንኖርባት የነበረችው ክላስ አለች። ከዛ በዛ ሳምንት መጥቶ አሁን የፈለግሽውን ነገር ማድረግ እንችላለን መጥቻለሁ አለ። በነጋታው ገና ላቡ ሳይደርቅ ማለት ነው። ኦኬ እንደዛ ከሆነ እኔ በዚህ ላይ ለእኔ ካልሆነ ብዬ ድርቅ አልልም። ግን በጣም ነገሮች ሲደጋገሙ አሁን ለእኔ ህይወት ዝም ብላ ናት ማለት አሁን ላይ አልሐምዱሊላህ ያኔ ስነ ልቦና አማካሪ እያማከርኩ ምናምን ደህና ነኝ። ግን በሰዓቱ አልተጎዳሁም፣ አልተሰበርኩም፣ አላለቀስኩም። እሺ በቃ አባቴ ነው ያው ግዴታ ሊካሳሰረው እሱ ነው። ብጠላውም ሌላ አማራጭ እንደኝም እሱ እያለ ማንንም መጥራት አልችልም። ከዛ ከዛ አባቴን ጠራሁት በነጋታው ነው። ምንድነው አለኝ። መፋታት ፈልጋለሁ ስለው እሱን የናፋቶ ለመጣል እንትን ነው ማለት አባት እኮ ምን ሆነሽ ነው ምን አድርጋህ ነው ምንድነው ይጠይቃል። እሺ ናውኒ ካሁን አወርድላት አለው። ፈትቼሻለሁ አለ። በዛው ልጄንና ሻንጤን አንጠልጥዬ ወጣሁ ማለት ነው። ከዛ እህቴ ጋር ሄድኩኝ። እህቴ አግብታን እዛ ነበር የምትኖረው ታላቂ። ስሄድ ልክ መፋታት ይነግሯታል በስልክ አባቴ ማለት ነው። ስራ ልትወጣ ነበረ ወደ ቢሮ ልትገባ በጧት ነበረ የሆነውና ልክ ውጪ ላይ በጧት ስለነበር የሄድኩት ልጄን እንደዚህ አቅፌው ባጃጅ ነበር የሄድኩትና ቁርስ የሆነ ሽሮ አሙቃ እንኪ ቤቱን ዘግቼ ልወጣ ነው አለች ማለት ነው። ልክ ከዛ ከፍቶኝ ነበር እሷ ጋር የሄድኩት። የእናቴ ልጅ ናት በቃ እናቴን ነው የማያት በሷ ውስጥ ማለት ነው። እናትሽ እሷን ትመስላለች ስለሚሉኝ እናቴን ነው የምትመስለኝና እዛ ሲል እንቺ ነው ቤቴን ዘግቼ ልሄድ ነው ምናምን አለች ማለት ነው እሷ። ከዛ እኔ አልበላም እዚህ ጋር ሻንጤን ልታስቀምጭልኝ ነው ልጄን ይዤ እዛ ገጠር ሻንጤን ይዤ መሄድ ስለማልችል አልበላም አልኳት። በጣም ርቦኝ ነበር ልጄን ሳጠባ ድሬ ማለት ነው። ግን እንደዛ ስትለኝ ዘጋኝ። ከዛ ልጄን ይዤ እናቴ ጋር ሄድኩኝ። ፕሮሰስ ጀመርኩኝ። ደግሞ አልመጣለኝ። 1 አመት በቃ ፓስፖርት አይሰጡኝም፣ ያመላልሱኛል። አዲስ አበባ ጀምራለሁ፣ ደሴ ጀምራለሁ። በቃ 1 አመት ሙሉ ተሰቃይቼ ልጄ ደግሞ ይታመምብኛል። ከዛ ከራስ ቤት ከ20 ቀኑ ይዤው ገጠር ሲሄድ ንፋስ መጥቶብኝ ነበርና በጣም ያማዋል። በቃ ሳምባ ምች መጥቶት ነበረ። በ20 ቀኑ ከራስ ቤት ይዤው ገጠር ሲሄድ ንፋስ መጥቶብኝና ያማዋል። እሱ 600 ብር ይሰጠኛል በወር ማለት ነው። ከዛ ሳሙናም አይገዛልኝም። ሁሉም የሚሰማኝ የለም፣ ጓደኛ የለኝም። በቃ ማንም የሚሰማኝ የለም። ይታመምብኛል፣ አዝዬ እሄዳለሁ። አሳክሜው ልክ ገጠር ስደርስ ደግሞ ይታመምብኛል፣ አፍን ያደርገዋል። ድንገት ደግሞ በቃ እለምናለሁ እየሄድኩኝ እዛ የምጠራው አባቴ ቤት እሄዳለሁ። አሽቶ በቃ ታመላልሶኝ አመላልሶኝ ልጄ ሊሞት ስል 100 ብር ይሰጣል። እህቶቼ ጋር እሄዳለሁ። በቃ ቤት አጸዳላቸዋለሁ እንዲሰጡኝ፣ ልብስ አጥባለሁ ልጄን አዝዬ። ከዛ ልክ ላወራ ስል ማለት ነው ብር ስጡኝ፣ ዛሬም ታመመኝ ይሉኛል። እኔ እኮ ሌላ ነገር ላወራ ሄጄ ማለት ነው ሁሌ ችግር እንትን ስለምላቸው ወይ ዛሬም ማሳከሚያ ነው ዛሬም መድኃኒት መልቻን ይሉኛል። ገና ሳላወራ ማለት ነው። እኔ እኮ ስንት አመት ሙሉ እኮ ለእነሱ ነው እህቴን አስተምሪያት ከሰው በፊት ነው ላፕቶፕ ራሱ የገዛሁላት ብዙ ነገር ያደረኩላቸው እኔ ነኝ። እኔ ትምህርቴን ትቼ ልጅነቴን በቃ መስዋዕት አድርጌ ለማላቃቸው ወንድሞቼ ራሱ ያደረኩላቸው ምንም ነገር የለኝም። ገንዘብ የሚይዘው ኑሮ ግን በሰዓቱ ከማንም ጥገኛ አልሆንም ነበረ። እኔ በገንዘቤ እንዲወዱኝ በቃ እህት እንዲያደርጉኝ ነበር በፈልገው እየሰጠኋቸው እንዲወዱኝ እንደዚህ በጣም ጥር ነበረ። ሳይኖረኝ የካርድ ሳይኖረኝ ይሰጣቸውና ከዛ ዱቤ ከሱቅ ወስጄ ያንን እንትን ለማለት በቃ ከዛ አያቴ መሬት ነበራት ድንች ተክለውላት ተሽጦ 10 ሺህ ብር ሰጧት። 10 ሺህ ብር ሰጧት። 100 ብር የሞዴስ አልሰጠችኝም እና ከዛ
ደበቀች ብሩን 10,000 ብር 200 ብር ሰረኳት እኔ ማለት ነው። ሰረኳት ካስቀመጠችበት ቦታ አልጠየቁኝም። ከዛ 10,000 ብር የሆነ ቦታ አስቀመጠች። የመሬት እንትን ድንች ተሸጦ ስኳር ድንች ተሸጦ 10,000 ብር ሰጥተዋት ተቀምጧልና ባያት የሞዴስ አሰጠኝ። እንዳሮጌት ጨርቅ እየቀደድኩኝ ሞዴስ መጠቀም ጀመርኩ ማለት ነው። የሞዴስ አጥቼ ያቺ 600 ብር ለልጅ መድኃኒት ናት። በቃ ለዛውም አትበቃም እየተበደርኩ ምናምን መድኃኒት ነው የምገዛው የሳምባ ምች በቃ ሲያፍንብኝ። ከዛ 200 ብር አነሳሁባት። አልጠየቀችም። ማወሰዱ ምናምን አላለችም። ቸግሮች ነው ወይ ምናምን አላለችም። ቦታ ቀየረች። በሌላ ቀን ሳየው ቦታ ቀይራለች። ከዛ በባህር መሄድ ፈልጋለሁ ብር ስጪ ስራት የምን አባሽ ብር ነው ለጎረምሳ ከምታበይ እዛ ለማያውቁሽ እህት ወንድሞችሽ ከምታበይ አትቋጥሪም ነበር እንዲህ ብላ ጭራሽ ከቤት እንድወጣ አረገች ማለት ነው። እኔ ደግሞ ከቤት ብቻዬን መኖር እፈራለሁ። በጣም ነው የምፈራው ብቻዬን። እዛ እንጀራ እናቴ ባዶ ቤት አሳድሬ ስለነበረ ባዶ ቤት በቃ ብቻዬን መኖር በጣም ነው የምፈራው። ከዛ የሆነ አያቴ የተቀበረበት ማለት ነው የእናቴ አባት የተቀበረበት ቦታ አለ ገጠር። እዛ ሄጄ የትኛው ቀብር ነው አልኩት። ጓደኛው አላ ሽማግሌ አያቴ የት ነው የተቀበረው ስለው የአያቴን ቀብር አሳየኝ ማለት ነው። ከዛ እዛ ሄጄ እራገማለሁ ቀብር ላይ ሄጄ አንተን አባቴ ባንድራት ነው ይሄኔ እሷም ትኖር ነበረ እኔም ከደህና ሰው ልወለድ እችል ነበር ብዬ ሁሌ ያለቅሳለሁ። ከዛ ሁሌ እዛ ልጄ ሲተኛ ልክ ሮጬ እሄዳለሁ እዛ ቀብር ልጄ ሲተኛልኝ አንተ ግን አላህ ይቅር እንዳይልክ በቃ አላህ እሳት ይልቀቅብህ እላለሁ። እዛ ቀብሩ ላይ ሄጄ ማለት ነው አላህ እሳት ይልቀቅብህ አንተ አስገድደህ ለአባቴ ባድራት ኖሮ ይሄኔ ደህና ሰው አግብታ ከደህና ሰው ተወልደኝ ነበር እላለሁ። ከዛ ታመምኩኝ። እዛ ስመላለስ ታመምኩኝ። በጣም ታመምኩኝና እዚህ ተቀራብኝ ምናምን ተሻለኝ። ደህና ሆንኩ አልሐምዱሊላህ። ከዛ ፕሮሰስ ያለቀልኝ ማለት ነው። እንደዛ ሆኖ ግን አታማሪ ላይ ነበረ የሆነ ልጅ ማለት ነው እዛ የኛ ጎረቤት አማክረዋለሁ። ትልቅ ሰው ነው። እንደዚህ እሄዳለሁ ቤታቸው ቡና ይጠሩኛል ምናምን ገጠር ማለት ነው። ከዛ ሚስቱ እንደው ብታይ ከስታለች ጠቁራለች ምናምን ትለዋለች። አይኔ እንደዚህ በኒቃቤ ላይ አይኔ ያስታውቃል እንደዚህ ያበጠው ምናምን ጠቋቁሯል እንደዚህ አይኔን ማሸው ምናምን በቃ ማዲያት መስሏልና እነግራቸዋለሁ። አንቺ አሁን አመስጋኝ ሁኚ ይለኛል። እስኪ አመስግኝ፣ ስታመሰግኝ እኮ ያጠነክርሻል፣ መውጫ ቀዳዳ ያብጅልሻል ብሎ ምን ይለኛል። እና ልክ እኮ ነው በቃ ማመስገን ጀመርኩ። አላህ ወይ አልሐምዱሊላህ። ስንት ሰዎች እኮ አሉ ጎዳና ላይ እየወደቁ ቢያንስ ይቻያት ያለች ቢያንስ እኔ እዛ ባዶ ቤት ሲዘጋብኝ ነበር በህፃንነቴ ሽንቴኔ ላይ እየለቀኩኝ በዛው ምች ይመታኛል። እዛው ታምሜ ብቻዬን እዛው በቃ ብዙ ነገር ስለሆንኩኝ እንደዛ በቃ እፈራለሁ ብቻዬን መኖር። ከዛ ማመስገን ጀመርኩ። አልሐምዱሊላህ ልጄ እንደዚህ እያጠነከረ መጣ ማለት ነው። እያደገ መጣ። 2 ዓመት ሞላው። ፕሮሰስን ጀመርኩኝ። ጡት አስተውኩት ምናምን ጡት ሳስተው ሰውነት እየተመለሰልኝ ምናምን መጣ። ከዛ እኔ ወደ ሳውዲ ፕሮሰስ ልጀምር ነው ስላቸው ሁሉም ብር በቃ አንዱ 5,000 ብር በአካውንት ያስገባልኛል፣ አንዱ 3,000 ብር፣ 5,000 ብር በቃ 10,000 ብር ሁሉ ይልኩልኛል። ፕሮሰስ ልጀምር ነው ምናምን ስላቸው ማለት ነው ሁሉም ዘመድ ሆነ። በቃ እሄዳለሁ ስላቸው በአካውንቴ ውስጥ 10,000 አስገብቼልሻለሁ ይለኛል አንዱ አጎቴ። አንዱ ወንድሜ 5,000 ብር ልኬልሻለሁ። እኔ እኮ ለመድኃኒት ለልጄ መግዣ ስንት ቤታቸውን አጽድቼ እንጀራ ለጋግሬ የላቸው ወይ 100 ብር ነው የሚሰጡኝ የገዛ እህቶቼ። ግን ልሄድ ነው ስላቸው ብዙ ብር ሰጡኝ። ችግር የለውም ብሬን ነው የማስመልሰው ምናምን ብዬ ፕሮሰስ ያለቀልኝ 3 ዓመት ሲሞላው ልክ 1 ዓመት ወስዶ ወደ ዱባይ መጣሁ ማለት ነው። በዱባይ መጣሁ 2 ዓመት ሞላኝ እዚህ ማለት ነው። ልጄ አማቴ ጋር ነው ያለው። ኬጅዋን ገብቷል። አሁን ግን ያለፈው ነገር አሁን በቃ አይወጣልኝም
ማንም ሰው አይወጣልኝም። አለቅሳለሁ ሁሌ። የህመም ሊወጣልኝ አልቻለም። የስነ ልቦና አማካሪ አማክራለሁ፣ ግን በቃ ሁሌ አለቅሳለሁ። ሰው እጠላለሁ። ሰው የሚጠቅም አይመስለኝም። ማንም ሰው የሚጠቅም የሰው ጥቅም አሁን ለምሳሌ ይሰበራሉ ብዙዎቹ ከሊኮ ከዳኝ ምናምን ብለው ያ ስሜት አላውቀውም እኔ ማለት ሁሌም ለእኔ አንድ ነው። ያ ተፈቅሬ ስለማድረግ ስራ ቦታ እዚህ ራሱ የሆነ ነገር ሲናገሩኝ ያለቅሳለሁ። ሴትዮዋን ራሱ በቀደም እናንተ እኮ አትወዱኝም ምናምን አልኳት። እንደኛ ለምን ሰው እንጠላለን? የሆነ ሰው አይወደኝም። በቃ እኔ የሚመስለኝ ማንም ሰው የሆነ አጥፍተሽ ሲቆጣሽ እኔ እኮ ሰው አይወደኝም የሚለው ነው ልቤ ውስጥ እንትን ያለው ማለት ነው። እና ሀታ ሴትዮዋ ራሱ እናንተ አትወዱኝም ማለት ጀምሬያለሁኝ። እና በቃ የሆነ የሚያስጠላ ነገር ነው ውስጥ የተቀርጾ የቀረው። ማንም ሰው ሀታ ልጅ እንደ ሲያወራ ይላል እባክሽ ደፎኛል ምናምን ሲለኝ ያለቅሳለሁ። በቃ በትንሽ ነገር ነው የሚከፋኝ ማለት ነው። አሁን ግን ብርሽን የት ነው የምታስቀምጪው? እያያሽ ነው ብር? አሁንማ ተውዬ ጥሩ ክፍያ ነው የሚከፈለኝ። እንደዚህ ትላለኝ ሰርቲፊኬት አለኝ የምግብ ስራ በጥሩ ክፍያ ነው የምሰራው። 2 ዓመቴ ነው። ግን የሆነ እኔ እዛ ሆኜ ትንሽ ድምፅሽን ከፍ አድርጊልኝ። ቲቪ ስላለ አይሰማኝም። ቴሌቪዥን ስላለ ትንሽ ድምፅሽን ከፍ አድርጊልኝ። አካውንት አለኝ ሀቡዬ፣ በዛ ላይ ጥሩ ነው የሚከፈለኝ። እዚህ እንደዚህ ሰርቲፊኬት አለኝ እዚህ የተማርኩበት የምግብ ሙያ ማለት ነው። በዛ ነው እንትን ያልኩት የተማርኩት ማለት ነው የገባሁት እዚህ። ግን በራሴ አካውንት እየላኩኝ እያለ የሆነ ቦታ ግዥ ምናምን ብሎኝ አሁን ራሴ ጋር ነው ብር የማስቀምጠው እንጂ ለቤተሰብ አልክም። ለቤተሰብ አልክም አሁን ላይ ጎበዝ እንዳትልጅ በራስሽ ጋር አስቀምጪ። ይዣለሁ ብር በደንብ ይዣለሁ። አሁን ልጆችሽ ግን ማን ጋር ነው? ግን አቡዬ በቃ እንዴት ነው? አንድ ልጅ ነው ያለኝ እኮ ከሁለተኛው ባሌ አያቶቹ ጋር ነው እኮ። ልጅሽ ከሁለተኛው ባልሽ የወለድሽው ልጅ የት ነው ያለው? አያቶቹ ጋር ነው ያለው። ከባሌ እናት ጋር ነው ያለው። እየተማረ ቁርአን እየቀራ ነው። በጥሩ ሁኔታ ነው ያለው። ላኪ ያስባይ እልካለሁ እኮ ለበዓል እንደዚህ ትምህርት ሲመዘገብ ለመመዝገብ ያለው ዩኒፎርም ምናምን እልክለታለሁ። 5000 ብር 10000 እንደዚህ እልካለሁ። አልፎ አባቱስ አይሰራም? ይሰራል። እሱም ይሰራል። የትምህርት ቤት ክፍያ የምግብ ምናምን የሰራተኛ ይከፍላል እሱ። እኔ እንደዚህ አልፎ አልፎ ለልጄ እናወራለን። የሚገርምሽ ከሱ ጋር ማለት ነው ያለፍኩሽ ነገር ከተፋታን አሁን 4 ዓመታችን ነው ከሱ ጋር ማለት ነው። ልጃችን አሁን 5 ዓመቱ ነው። ከሱ ጋር እናወራለን። ልበቀለው ፈልጌ ማለት ነው። ልክ እንደዛ እኔን 9 ወር 6 ወር እስኪሞላው ድረስ እንሄዳለን ሲለኝ መጨረሻ ላይ በአንድ ቃል ነው ኒካህ ያወረደልኝና እንደዛ ላረገው ፈልጌ ይቅርታ ሲጠይቀኝ እሺ እስክመጣ ጠብቀኝ አልኩት ማለት ነው። ከዛ 3 ዓመት ሙሉ አወራሁትና እኔ ውሸቴን ነው አልፈልግህም አልኩት። ጊዜውን ማቃጠል መበቀል ስለፈለኩኝ 3 ዓመት ሙሉ እንታረቃለን እያልኩት ከዛ መጨረሻ ላይ እኔ አልፈልግህም የራስን ህይወት መኖር ትችላለህ ምናምን ብዬው 1 ዓመት ሆነን አሁን ግን እናወራለን አልፎ አልፎ። አሁን የምናወራው ምንድነው እዛ ሲሄድ ቪዲዮ ኮል ያሳየኛል ልጁን በኢሞ። እነሱ ስልክ ስለሌላቸው ኢንተርኔት ስለማይጠቀሙ ያሳየኛል። የቤተሰብነት እንደነገርኩሽ ዝም ብሎ ቤተሰብነት ተበላሸ እንጂ ቤተሰብና ግን እኔና እሱ መሀል አሁን ሌላ እንትን ሪሌሽንሺፕ ምናምን የለም። ስለ ልጃችን ብቻ ነው። እኔ እኮ ግን 3 ዓመት ጊዜውን አታቅደስበት። አልፈልግም ስትይው አልተናደደም? ልጅሽን አላሳየም ምናምን አላለሽም? አረ በጣም ተናዷል እሱ ማለት ነው። እኔ ለእናትየዋ ስመጣ ለእንጀራ እናት እንዳሰጭብኝ ልጄ አደራ እኔ ከቸገረሽ እልካለሁ። እሱ ማረዳም ካለ እኔ ልጄን በቃ ቢያንስ ልጁ ከእናቱ ጋር ነው መኖር ያለበት እና አደራሽን እሱ ካገባ እንኳን ለእንጀራ እናት ልውሰድልኝ እንዳሰጭብኝ ምናምን ብያት ነበረ። ከዛ እኔ በህይወት እስካለሁ ድረስ አንቺ ማግኘት የሚያባል አንቺ ጋር ችላታ ሁለት ወጣ ነው። ግን
ታንከፋለች በጣም ነው ግን የሰራው አይደለም እኮ ከሷ አጠገብ ዞር ማለት አትችይም ማለት እሺ ክፍሌ ልሂድ በቃ ጆ ዋይፋይ ትንሽ ልቀርብ እሺ ወንድ ልጅ እንደ ሴት ልጅ እድሜው አይደበት እየሞተም ይወልዳል በመቶ አመቱም ይወልዳል ምን ጊዜ ይቃጠልበታል ምን ተበቀልሽው 3 አመት ስላወራሽው ልጅ ምትደውዩ አንቺ ካርዲ እኮ በቀር መስሎኝ እኮ ነው እሱ እንደ ሴት እኮ እነሱ የማያልፍባቸው አዎ ግን ምንም አይነት ሪሌሽንሺፕ የለንም ከሱ ጋር እኔ እንደዚህ እዛ ሲሄድ ልጄን ያገናኘኛል ምናምን እንጂ ሌላ ነገር ምንም ነገር አናወራም ከሱ ጋር እሱ ሊያወራኝ ይፈልጋል ግን ከሁሉም ከኢሞጅ ብሎክ አድርጌው እዛ ሲሄድ እንደዚህ መጥቷል አሉ ምናምን ሲሉኝ እዛ ሄዷል ሲሉኝ ብሎኩን አንስቼለት እባክህ ልጄን አሳየኝ ምናምን እለዋለሁ ያሳየኛል እሱም ስለ ለልጁ ጥሩ ነገር ነው እየነገረ እንትን የሚለው እዛ ሲሄድ ማለት ነው ግን እኔ አሁን ማንንም ሰው ተቋርጧል ድምጽሽ ማሪ እንዴት ነው ህይወት መስመር ማስይዘው ማለት የምትመክሪ ነገር ካለ የምትሰድብኝም ከሆነ በቃ የሆነ ነገር ህይወት ምንድነው ብርሽን እንድትይዢ ነው ማሪ ልጅሽን ሀያቶቹ እያሳደጉት ነው ምንም አትላፊ አባቱ የሚከፈለውን ነገር ይክፈልና አንቺ ብር ያዥና በጊዜ ከስደት ሀገርሽ እንድትገቢ በጊዜ ብርሽ ከኔጋ ልጅሽን እንድታሳድጊ ኢንሻአላህ ከመጀመሪያው ባልሽ አልወለድሽም እንዴ አራ የለም በጭራሽ ዘማ ወለጅ ይለኛል በድብቅ እንትን ክሊን ወጥ ነበር እንዴ እኔ በቅሎ አልቀልብም ካልወለድሽ በቅሎ አልቀልብም እያለ ይመታሻል ነበር ይዛኔ እኮ ያረገሽ ለመሰለኝ ቶሎ ላ በጭራሽ አላረግዝም ብዬ ሁሌ ደበድበኝ ነበር ደብድቤው ወጣሁኝ እኮ መጨረሻ ላይ ኦኬ እሺ እና ማለት ነው አያቶቹ ጋር ስለሚያድግ ልጁ ብርሽን ብትይዥ ይሻልሻል በጊዜ ሀገርሽ እንድትገቢ ጉልበትሽ በጣም ሳይደክም ኢንሻአላህ እነሱ አትላኪላቸው አልክም እኮ እንደዚህ የምልከው ለበዓል ብቻ ነው ከላኩኝ 5000 ብር በዛ ከተባለ አትላኪላቸው ምንም ሙሉ ብርሽን ያዥ እድሜ ይሄዳል በጊዜ ለልጅሽ እንድትገቢለት ልጅ ከእናቱ ጋር ነው ማደግ ያለበት ስለዚህ በጊዜ ከልጅሽ ጋር አብረሽ እንድትሆኚ ብርሽን ለራስሽ ያዢ ለማንም አትስጪ እሺ ኢንሻአላህ ማድረግ የምትፈልጊው ነገር ስገቢ ራስሽ ታርገሽ ማንንም እንዳታምኚ እሺ ማንንም ኢንሻአላህ አባት ነው ግዴታው ነው ያሳድግ አመሰግናለሁ ደግሞ ወንድን በቀላለሁ ብላችሁ በስልክ አውርታችሁ ጊዜያቸውን አቃጣልንባቸው ማለት እነሱ ምንም የሚቃጠል ጊዜ የላቸው እሱን እያወራሽ በጎን እሱ ሌላ ሰው እያወራ ነው ስለዚህ ምንም ጊዜ አይቃጠልበትም ወንድ ልጅ እስከሚሞት ይወልዳል በመቶ አመቱም ይወልዳል ሴት ናት ከ45 አመት በኋላ መውለድ ማችለው ስለዚህ እድሜ የሚቃጠለው የሴት ነው የወንድ አይደለም ትክክል በእድሜያችሁ አትቀልዱ አይ እኔ ካሁን በኋላ እንደዚህ ሰው እኔን ትክክለኛ ወዶኝ ያገባለሁ ብዬ አላስብም እኔ እንደዚህ አይነት ነገር አስቤው ራሱ አላውቅም በነገራችን ላይ ለልጄ ብቻ መኖር ነው የምፈልገው ካሁን በኋላ ከሱ ጋር ደግሞ አታውሪው ሌላ ህይወት ይጀምር ይኖር ህይወቱን አንቺ ደግሞ የተሻለ የመጨረሻ የማረፊያ ፈጣሪ ባል ይሰጥሻል ጥሩ ባል አንቺ ራስሽን ስትወጪ ራስሽን ስትንከባከቢ እሺ ገንዘብሽን ስትይሺ ቶሎ አሁን አላማሽ ሊሆን የሚገባው ብርሽን ይዘሽ አገርሽ ገብተሽ ኦኬ ልጅሽን ማሳደግ ልጅሽ ጋር ቤት ተከራይተሽ ወይም አቅሙ ካለሽ ሰርተሽ ቤት የምትወጂውን ቢዝነስ ጀምረሽ የምትወጂውን ነገር ስራ ጀምረሽ በቤትሽ የራስሽን ስራ እየሰራሽ እየኖርሽ ከልጅሽ ጋር ሰላማዊ ህይወት የዛኔ ትዳር የሚባለው ነገር ታስቢበታለሽ አሁን አንቺ አላማሽ አንድና ብር ይዘው አገርሽ መግባት ልጅሽ ጋር መሄድ ነው መሆን ያለበት አላማሽ
እሺ ኢንሻአላህ ብርሽን በራስሽ ስም በራስሽ አካውንት እየላክሽ አጠራቅመሽ ገብተሽ አላማሽን አሳቢ። ኢንሻአላህ ያመሰግናለሁ። እሺ እናመሰግናለን። በርቺ፣ ጎበዝ ነሽ፣ ጀግና ነሽ። ያሳለፍሽው ቀላል አይደለም። በጣም አቡዬ ውስጤ በጣም በሳት ተፈትኖ ነው የሚያብረቀርቀውና አንቺም እንደ ወርቅ ተፈትነሻል። ችግር ደግሞ የህይወት ማጣፈጫ ቅመም ነው።